እኔ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው። ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን ፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው። ብቻ ለሙ ካለ ፍላጎት ስለዚህ የለመድኩት እንደዛ ነው። ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ። ገብቷል አባባሌ። ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይብሰኝም። እንደዛ አይነት ልምድ የለኝም። እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻ የወጣሁት ማለት ነው። 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀምሬያለሁ። ገባ አባባሌ። ስለዚህ ያንን ነፃነት በጣም ወደዋለሁ። በዛ ደረጃ እንትን አይደለም። ዋው ምናልባት ይሄ አንዱ ምክንያት ሊሆን ይችላል ከግንኙነትም ያራቀ። ለምን ይሄን አሳልፎ መስጠት ለኔ በጣም ከባድ ነው። ይሄ እንግዲህ የጆኒ ራጋ አስተሳሰብ ነው ማለት አስተሳሰቡ ልቃወም አልችልም። የትኛውም ሰው የሚያስበውን ነገር ማድረግ ይችላል፣ መብቱ ነው፣ ነፃነት አለው። ግን እኔ ሐሳብ ትክክል ነው ብዬ አላስብም። ምክንያቱም ሚዲያ ላይ ወጥቶ ይሄንን ነገር ማውራቱ ጥሩ አይደለም ነው። ትዳር ውስጥ ያልገባሁት ነፃነቴን ስለምፈልግ ነው የሚለው እዚህ ጋር ጆኒ ራጋ ማለት። ይሄንን ሾው የሚከታተሉ በጣም ብዙ ወጣቶች አሉ። ገባቸው አይደል? የብዙ ሰው ማይንድ ሴት ልትመርዝ ትችላለህ በዚህ ንግግር ብቻ ማለት። ትዳር ማለት የነፃነት የምታጣበት ጥሩ ያልሆነ ነገር፣ እንደዚህ አይነት ሜሴጅም የሚደርሳቸው ሰዎች አሉ። የሁሉም ሰው ማይንድ ሴት አሪፍ ወይንም ስትሮንግ አይደለም። ገባቸው አይደል? ትዳር የሚያይበት መንገድ ትክክል ያልሆነ እንዲሆን ያደርጋል። ያ ደግሞ አንድ ሰው ትዳርን ጠላ ማለት ወዴት ሊሄድ እንደሚችል እንግዲህ የምናውቀው ነው። በጣም ጥሩ አይደለም ያለው ነገርና እፉም ይሄን ፓርት ቢቆርጠው ምናምን ብዬውላ አስቤያለሁ። እና ጆኒ ራጋ እዚህ ጋር ትዳር ውስጥ ማይገባ ከነፃነቱን ፈለጋ ነው። ትዳር ነፃነትን የሚያሳጣ ነገር ነው። እንደዚህ አይነት እይታ ነው የኖረው ማለት። ይሄ ነገር ትንሽ አልተመቸኝም እኔ ፐርሰናል